ጤት ከመናገራችን በፊት ግን የዛሬ የክብር ዳኛና የክብር እንግዳችን ኃይሉ አመርጋን ወደዚህ መድረክ እንጠራሃለን እንድትሸልምልን እባክህ። ዛሬ የውድድራችን ድምቀት ከነበሩት መካከል የክብር ዳኛችንና እንግዳችን ድምጻዊ ኃይሉ አመርጋ አንዱ ነበረ። እናመሰግናለን። አሁን ደግሞ እነዚህን ወጣቶች ባለ ተሰጥኦ ድምጻዊያን ልትሸልም በመካከላችን ተገኝተሃል። ወደ ውጤት እንለፍ። በትክክል ተመልካቾቻችንም ተወዳዳሪዎቻችንም ልባቸው እየመታ ነው። ይችን ቀን ለማየት በዚች መድረክ ላይ በዚች ሰዓት እዚህ ጋር ለመቆም ያለ በጣም ረጅም ርቀትና እንደዚሁም ደግሞ ስል ጆሮ ስል ድምጻቸውን ለመጠቀም ችለዋል። ለዳኞች ልባቸውን ከፍተዋል። እዚህ ስለደረሱ አራቱም የኛ አሸናፊዎች ናቸው። ውድድር ነውና ከ1 እስከ 4 ያለውን ደረጃቸውን ግን ማወቅ ግድ ይላል። ዛሬ በ21ኛው በምዕራፍ 21 የፍጻሜ ውድድር በአራተኝነት ያጠናቀቀውን በመጥራት ነው የምንጀምረው። ዳኞች በ3 ዙር ከ10 ሺህ የሰጡት ነጥብ፣ ተጋባዥ ዳኛችን በ3ኛው ዙር የሰጠው ከ5000 ነጥብ፣ እንደዚሁም ደግሞ እናንተ ውድ ተመልካቾቻችን በቤታችሁ ሆናችሁ የሰጣችሁት አጭር የጽሑፍ መልእክት ነጥብ ተደምሮ ሲሰላ 94421 በማምጣት የዛሬ አራተኛ የወጣው እንደዚሁም የ100,000 ብር ተሸላሚ የሚሆነው ግዛቸው አማረ ነው። እናመሰግናለን። እንኳን ደስ ያለ ግዛቸው። እጅግ በጣም ጠንካራ ተወዳዳሪያችን በየሳምንቱ በትክክል 20 በመቶ ድምጽ የእናንተ ወደ ተመልካቾቻችን 401 ነው። ይሄ ወደ 10 በመቶ ሲሰላ ማለት ነው። እንግዲህ ግዛቸው እጅግ በጣም ጠንካራ ተፎካካሪ ነበረ። ረጅም ሳምንታቶችን በአንደኝነት ያጠቃለለ ግን ይሄ የፋና ላምሮት ነው። የዕለት አቀራረብና ፐርፎርማንስ ብቻ ለድል ያበቃል። ዛሬ በአራተኝነት አጠናቋል። እንኳን ደስ አለ። እንኳን ደስ ያለ ጊዜ። እንቀጥላለን። ከፍተኛ ነጥብ በማምጣት የ3ኛ ደረጃን ይዞ ያጠናቀቀውን ተወዳዳሪያችንን እንጠራለን። ለሱ ቦታ ብንለቅ ጊዜ ወደ ቦታ ብትሄድ እባክህ ይቅርታ። 3ኛውን ደረጃ ይዞ ያጠናቀቀው ተወዳዳሪያችን 994,944 በማምጣት 3ኛ ደረጃ ይዞ ያጠናቀቀው ተወዳዳሪያችን ከመጥራቴ በፊት ጭብጨባ ፈልጋለሁ። አሮን ኃይሉ ነው። እንኳን ደስ ያለ። የእናንተ የውድ ተመልካቾቻችን 10 በመቶ ድምጽ ደግሞ 137 ነው። አሮን ኃይሉ የአቢሲኒያ ስነ ጥበብ ማዕከል ካፈራቻቸው ልጅ ግን ደግሞ የልጅ አዋቂ የሆነ ተወዳዳሪ ነው። እንኳን ደስ አለ። በ3ኝነት አጠናቋል። ወደ ዋናውና ወደ ተጠባቂ ውጤት እናልፋለን። ትንሽ ወደፊት ወጣ በሉልን። ዛሬ በ21ኛው ምዕራፍ 13 ሳምንታቶችን በብቃት በመወጣት እጅግ በርካታ ሙዚቃዎችን በመምረጥ አመመኝ ደከመኝ ሳይሉ እችን ቀን እዚች ሰዓት ላይ እዚች መድረክ ላይ ቆመዋል። ዛሬ የምዕራፍ 21ን አንደኛ በመሆን ያጠናቀቀው እጠራለሁ። ዳኞች በ3ቱም ዙር ውጤት ከ10 ሺህ የሰጡት ነጥብ፣ የተጋባዥ ዳኛችን ከ5000 እንደዚሁም የእናንተ ውድ ተመልካቾቻችን 10 በመቶ ድምጽ ተደምሮ ሲሰላ 95141 በማምጣት የዛሬው የምዕራፍ 21 አሸናፊ የሆነው ኃይሉ ነው ይላል። ኃይሉ ነው ይላል። በነገራችን ላይ ተመልካቾቻችን ፋና 80 የሚባል እጅግ ድንቅ የሆነ የዳንስ ውድድር አለን። ነገ ደግሞ የግማሽ ፍጻሜ ውድድር ይደረጋል። የሁለተኛው ሳምንት ማለት ነው። የምድብ 2 ባሳለፍነው ሳምንት ነገስታት ዘመናዊ የዳንስ ቡድንና ኢትዮጵያን የባህል ቡድን የተባሉ ለፍጻሜ ማለፋቸውን አረጋግጠዋል። ነገ ደግሞ ከ4 ቡድኖች 2ቱ ወደ ፍጻሜ ለመግባት ይፋለማሉ። በዚሁ ጋብዣቸዋለሁ። እንቀጥላለን።
95141 በማምጣት የምዕራፍ 21 አሸናፊ የሆነው አቤል ጌትነት ነው። እንኳን ደስ ያለህ አቤል፣ እንኳን ደስ ያለህ፣ እንኳን ደስ ያለህ። 153 እናንተ ውድ ተመልካቾቻችን በአጭር የጽሁፍ መልእክት የላካችሁለት ነው። ታፈረ አሰፋ ደግሞ የሁለተኛ ደረጃን ይዞ አጠናቋል። አጠቃላይ ውጤቱ 95010 ነው። እንኳን ደስ ያለ ታፈረ። ላለፉት 13 ሳምንታት የዛሬን ጨምሮ ማለት ነው ከፍተኛ ፉክክር አድርገዋል እነዚህ ተወዳዳሪዎች። የአቤል የሚያስደንቀው ግን ከተሰናባቾች ጋር አብሮ እዚህ መድረክ ላይ ለብዙ ቀናት ቆሞ ነበር። ዛሬ ግን በአንደኛ ደረጃነት አጠናቋል። የአቤልን ብርታት አታደንቁም?